ቤት ውስጥ የሚሰራ ቆንጆ ፀጉር የሚያለሰልስ ከርዳዳ የሆነ ፀጉር አልበጠር ያለ ጫፉ ለሚቆጣጠር ፀጉራችሁ በጣም ብዙ ሆኖ ጫፍ ጫፉ እየተሰባበረ እንደዚህ መንታ እያወጣ አልበጠር እያለ ካስቸገራችሁ ይህንን ቆንጆ የሆነ ኮንዲሽነር በቤት ውስጥ ሰርቼ አቅርቤላችኋለሁ። ሰርታችሁ በቤታችሁ ተጠቀሙት። በጣም ነው የምትወዱት። ፀጉራችሁን እንዴት ሻይን እንደሚያደርግ ሶፍት እንደሚያደርገው አትጠይቁኝ። ማየት ማመን ነው። 100% ፀጉር በጣም ነው የሚያለሰልሰው። ጫፉ ተቆጣጠረ፣ ተበጣጠሰ፣ በዛብኝ አትሉም። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። እኔ በጣም ደህና ነኝ። እንግዲህ ዛሬ የምታዩትን ኮንዲሽነር ይዤላችሁ መጥቻለሁ። ወደ ቪዲዮ አብረን እንግባ። አሰራሩን እኔ አመሰግናለሁ ቤተሰቦቼ። ቪዲዮውን ላይክ በማድረግ ጀምሩት። እናንተ ላይክ ስታደርጉት ለሌሎች ደግሞ እንዲጠቅማቸው ሌሎች ጋር እንዲደርስ ማለት ነው። 2 ኩባያ ውሃ ነው የማደርገው። ምክንያቱም የምጨምረው 2 የሾርባ ማንኪያ የበቆሎ ዱቄት ነሻ ዳራ ይባላል፣ ብቻ እንደስሙ ነው። 2 እሱን እጨምራለሁ። የምጨምራቸውን ግብአቶች በጣም ውስን ናቸው፣ ግን ኮንዲሽነሩ አትጠይቁኝ። ከኬሚካል ነፃ ነው። በጣም አሪፍ ነው። ፀጉሬን አይታችሁታል። መግቢያ ላይ እየሰራው በደንብ ከመጀመሪያ እስከ መጨረሻ ድረስ አስረዳችኋለሁ። ተከታተሉ። እንበጠብጠዋለን በቀዝቃዛ ውሃ። ቀዝቃዛ ውሃ የምንበጠብጠው ያው ሙቅ ውሃ ላይ ከሆነ ይጓጉልብናል። ለዛ ነው። ልክ እንደ ሾርባ ስንሰራ እንዴት ነው ቀዝቃዛ ነገር ላይ ነው የምናደርገው፣ እንዳይጓጉል አይደለ? እናቶቻችን ድሮ ሲሰሩ እንደዚህ ነው የሚያደርጉትና እንደዚህ እንበጠብጠዋለን በቀዝቃዛ ውሃ። 2 ብርጭቆ ለአንድ ሰው ከሆነ ይበቃችኋል። እንደ ፀጉራችሁ ብዛት ነው የምታዘጋጁት። እሺ። ከዛ ምን አደርገዋለሁ? እሳቱን በጣም ቀነስ እናደርግና እዚህ መጥበሻ ላይ አደርገዋለሁ። በድስት ታደርጉታላችሁ። ከ1 እስከ 5 ደቂቃ ያክል እናፈለዋለን ማለት ነው። ልክ እንደ ጄል እስከሚሆንልን ድረስ በጣም ቆንጆ ነው። ይሄ የበቆሎ ዱቄት ለማታገኙ፣ በቀላሉ ለማታገኙ ሌላ አማራጭ አለ፣ እነግራችኋለሁ። የበቆሎ ዱቄት የማታገኙ ምን ታደርጋላችሁ? የተልባ ጀልና የሬት ጀል አድርጋችሁ ትጠቀማላችሁ። ከፈለጋችሁ ሌላ ጊዜ ቪዲዮ ሰራላችኋለሁ። በዚህ ይሄ ያልተስማማችሁ ወይም ደግሞ ይሄ የሌላችሁ ማለት ነው። ይሄ በቆሎ ዱቄት እንደምታዩት በጣም ነው ፀጉር የሚያለሰልሰው። በጣም ጠቃሚ ነው። በውስጡ ያሉት ንጥረ ነገሮችም ደግሞ ያው ለፀጉራችን ይጠቅሙናል። በዛ ላይ ደግሞ ለምግብ የምንጠቀመው ነው። ምንም አይነት ሳይድ ኢፌክት የለውም። ፀጉር በጣም ነው የሚያለሰልሰው። ፀጉራችሁ ብዙ ሆኖ አልበጠር ላላችሁ፣ እንደዚሁም ደግሞ ፀጉራችሁ ጫፍ ጫፉ ለሚያዝ ጥቅልል የሚል ፍሪዝ እየሆነ ላስቸገራችሁ ይሄ በጣም መፍትሄ ነው። በደንብ አድርገን ተመልከቱት። ልክ እንደዚህ መፍላት ሲጀምር ቶሎ ታማስሉታላችሁ። እንደዚህ አያችሁት? በዚህ ቅጥነት ከዚህ ቀጠን ቢልም መልካም ነው። በኋላ ስለሚወፍር ግብአቶች ስላሉ ይወፍርብናል። ቀጠን አድርገን አሁን ጋዛችን እናጠፋና እናወርደዋለን። ውፍረቱ ልክ እንደዚህ ነው። ከዚህ በላይ እንዲወፍር ካደረጋችሁት ያው ውሃ ያስጨምራችኋል እንጂ ምንም አይሆንም። ለአንድ ሰው ያክል ነው። ከዛ በጎድጓዳ ሳህን ላይ ገለብጠውና ትንሽ አበርደዋለሁ። እንደምታዩት መካከለኛ ነው። ለምን? የበቆሎ ዱቄት ሲወፍር በጣም በኋላ የበለጠ ይወፍራል። ለዛ ቀጠን አድርጌ ነው ያደረኩት። ልክ እንደምታዩት እንደዚህ ማለት ነው። አሁን ይሄ ገና ውሃ ያስጨምረኛል። ስሰራ በደንብ ተከታተሉ ውድ ቤተሰቦቼ። ቪዲዮውን ካያችሁ ለመስራቱ በጣም ቀላል ነው። በጣም ሲምፕል ነው። እንደዚህ እናበርዳለን። አሁን ደግሞ ወደ ቀጣዩ ግብአት ሄድላችኋለሁ። በደንብ እንደዚህ ቀዝቅዞልኛል። ከቀዘቀዘ በኋላ የምጨምረው ምንድነው? እዚህ ጋር ያላችሁን ሻምፖ ከሌላችሁ የተልባ ጀል ከሌላችሁ ደግሞ የሬት ጀል መጠቀም ትችላላችሁ። እሺ፣ ያንን መጠቀም ትችላላችሁ። ትንሽዬ ነው የማደርግበት። ሻምፖ ከሌላችሁ
እንደዚሁም ሳሙና ፈቅፍቃችሁ ማድረግ ትችላላችሁ። እናንተ ያላችሁን ሻምፖ ተጠቀሙ። የኔ ዱብ ሻምፖ ነው ያደረግኩት። እንደዚሁም ዱብ ሳሙና ካላችሁ መጠቀም ትችላላችሁ። በጣም አሪፍ ነው። እዚህ ጋር ደግሞ የኮኮናት አልመንድ ያለበት በቫይታሚን ሲ የበለጸገ ቅባት ነው። የፀጉር ቅባት ነው። 1 ማንኪያ አደርግበታለሁ። ፀጉራችን በኋላ ስንታጠበው ድርቅ እንዳይል ማለት ነው። ይሄ ኮንዲሽነር ነው። ንጹህ ፀጉራችን ላይ ነው የምንቀባው። ለምሳሌ ትናንት ታጥባችሁ ከሆነ እንደዚሁም ደግሞ ዛሬ ታጥባችሁ በላዩ በፀጉራችሁ ላይ ነው የምታደርጉት። እኔ እንደ ትናንትና ታጥቤ እንደ ዛሬ ነው ይሄን ያደረግኩበት። ለምን ንጹህ ፀጉራችን ላይ ሲሆን ነው የሚጠቅመን ማለት ነው። አሁን እዚህ ጋር ትንሽዬ ውሃ ጨምርበታለሁ። ለምን ብትሉኝ በጣም ስለወፈረ፣ እኔ እንደውም በማንኪያ ስላቀላቀልኩት እንጂ ይሄ በማሽን ብትመቱት በጣም ከዚህ በላይ ይወፍራል። በጣም ነው የሚወፍረው። ሻምፖውን ሳደርግበት በጣም እየወፈረ መጣ። አረፋም እያወጣልኝ ነው። ምንም አይነት ፀጉራችሁን የሚጎዳው ነገር የለም። እኔ ለራሴ ስለጠቀመኝ ነው ለእናንተ ያጋራኋችሁ። በጣም አሪፍ ነው። በፀጉራችሁ ላይ ደግሞ በአንዴ ነው ለውጥ የሚያሳያችሁ። ይሄ እየደጋጋማችሁ ብትጠቀሙት መልካም ነው። አንደኛ በቤታችሁ ነው የምትሰሩት። ምንም አይነት ኬሚካል የለውም። ሻምፖ ያደረግናት ሻምፖ ደግሞ በጣም ትንሽ ናት። በሻምፖ ቦታ እንደነገርኳችሁ ጀል መጠቀም ትችላላችሁ፣ የሚስማማችሁ። ይሄንን ሞክሩትና ይሄ ካልተስማማችሁ ደግሞ የተልባ ወይም የሬት ጀል መጠቀም ትችላላችሁ። እንደዚሁም በዚሁ ላይ ሌላ ቅባት መጨመር ትችላላችሁ። አሁን ለመቀባት ወደሚያመቸኝ እቃ ላይ ገለብጠዋለሁ። ውፍር ብሎ ልድድ ብሎልኛል። ይህንን ይመስላል። በጣም አሪፍ ነው። ከዚህ ሲቀጥን በጣም ደግሞ ወደ መሬት እንዳይፈሰሰ እንዳያስቸግረኝ በመካከለኛ ነው ያደረግኩት። ልክ ሻምፖ ስንገዛ ወይም ደግሞ ኮንዲሽነር ስንገዛ እንዴት ነው እንደዛ ማለት ነው። እና ይሄ በጣም አሪፍ ኮንዲሽነር ነው። በጣም ቆንጆ ኮንዲሽነር ነው በእውነት። እስከዛሬ ከሰራሁት አንድ ኮንዲሽነር ሻምፖ አጋርቻችኋለሁ ለእናንተ። ለእኔ ግን ብዙ ጊዜ ነው እየሰራው የምጠቀመው፣ አልቀርጸውም። በጣም ቆንጆ ነው። ይሄ በጣም አንደኛ ነው ለእኔ ማለት ነው። እመኑኝ 100% በጣም ቆንጆ ነው። ወድጀዋለሁ። እናንተማ እንዴ ሰርታችሁ ብትሞክሩት ትወዱታላችሁ እንደኔ ማለት ነው። በጣም ቆንጆዬ ነው። ልክ በዚህ መልኩ እንደዚህ አዋሃጀዋለሁ። ስትጠቀሙ ንጹህ ፀጉራችሁ ላይ ተጠቀሙ። ይሄ ለቆዳችን ሳይሆን ለፀጉራችን ነው። ፀጉራችን ለዛላው ለጫፉ የሚያገለግለን ማለት ነው። ይሄ ፀጉራችን እንደዚህ እንዴት ነው ውሃ ታጥበን ጥቅልል ይላል እና ያንን ያረታልናል። በቃ እንዳለን የሚለያየው። በዛ ላይ ደግሞ ፀጉራችሁ ብዙ አይበጣጠስም። እንደዚሁም ደግሞ እንዲያድግም ይረዳችኋል። ለምን ፀጉራችን ሁል ጊዜ እድገቱ የሁሉም ፀጉር ያድጋል፣ ግን ጫፉ ስለሚቆጣጠር በሚዶ እየተበጣጠሰ ስለሚወጣ እንጂ ፀጉር የማያድግ ፀጉር የለም። እመኑኝ። ይሄንን በምትታጠቡ ሰዓት በሳምንት 1 ጊዜ ሰርታችሁ ተጠቀሙት። አሁን ወደ አቀባቡ እንሄድ። አብራችሁን ቆዩ። አመሰግናለሁ። እኔ እንደ ትናንትና ታጥቤ ፀጉሬን እዩት፣ አድርቄዋለሁ። ግን የት እንደተሰቀለ እዩት። ፀጉሬ የት ላይ እንደሆነ እንደተጠቀለለ አሁን ቀብቼ አሳያችኋለሁ። ሽታው በጣም ቆንጆ ነው። ምንም የሚረብሽ ሽታ የለውም። የዶብ ሻምፖ ነው ያደረኩበት። ትንሽዬ ሳሙና መጠቀም ትችላላችሁ። ባይዘቦይ እሺ፣ ሳሙና መጠቀም ትችላላችሁ። ሌሎች ብዙ አማራጮች ነግሬያችኋለሁ። የለንም ካላችሁ ከዛ ፀጉራችንን ከዛላው ጀምረን እስከ ጫፉ ድረስ እየከፈልን እንቀባለን። አሁን ውድ ቤተሰቦቼ እዩት። ፀጉሬን እንደዚህ ግማሹን እየከፈልኩ ቀባዋለሁ። ሳታበጥሩት፣ ገና ሳላበጥረው እዩት። ፀጉሬ የኛው እዛ ተሰቅሏል፣ ያኛው ደግሞ ወርዷል። እንዴት ዘለላው እንደሚያሳምረው ልክ ፀጉሬ ዊግ የቀጠላችሁ ነው የሚመስለውና የራሳችንን ፀጉር የተፈጥሮ ፀጉራችንን ብንንከባከበው በእውነት ከዊግ ይበልጣል። ይህንን ፀጉራችሁን በማብዛት እንደዚሁም ደግሞ ጫፉ እንዳይቆጣጠርብን፣ እንዳይበጣጠስ፣ መንታ እንዳይወጣ እንደዚህ ሞስቸራይዝድ ብናደርገው እዩት። ያያችሁት? የኛው ጎኔን እዩት። የተቀባሁት ደግሞ እንዴት እንደወረደ እዩት። የኔም ፀጉር በጣም ነው የሚቆጣጠረው። እኔ ስለምንከባከበው ነው ፀጉሬና ተንከባከቡት። የከፈልኩ
እያንዳንዷ ትንሽ ትንሽ እያደረግኩኝ እንቀባዋለሁ ማለት ነው። በተለይ አገር ቤት ያላችሁ የአገር ቤት እሬት በጣም ቆንጆ ነው። እሬትና የተልባ ጄሉን አንድ ላይ ትንሽዬ ሳሙና፣ ደረቅ ሳሙና ፈቅፍቃችሁ በመፈቅፈቂያ ምትት አድርጉና ኮንዲሽነር ይወጣላችኋል፣ ሻምፖ ይወጣላችኋል። ተጠቀሙት እሺ። የበቆሎ ዱቄቱ ግዴታ አይደለም እሺ። እዩት፣ እንደዚህ በዚህ መልኩ ፀጉሬን ለጥ አደርገዋለሁ። እርግጠኛ ነኝ እንደምትወዱት ተስፋ አለኝ። አያችሁ ገና ሳላበጥረው ያቀደም ጭፍርር ብሎ የነበረው ፀጉሬ ይህንን ይመስላል። እያንዳንዱ እየከፈላችሁ አሁን ባበጥረው ኖሮ ይበጣጠሳል፣ ፀጉሬ ይረግፋል፣ ይወጣዋል። የኔም ፀጉር በጣም ነው የሚወጣው። እንደዚህ ሞይስቸራይዝ ካላደረግኩት ጫፉን ይወጣል። እናንተ ብቻ አይደለም። የታጠባችሁ ጊዜ እንደዚህ ሞይስቸራይዝ አድርጉ ፀጉራችሁን። ከዛ ለውጡን ታያላችሁ። ከዛ የተወሰነ ማሳጅ ማድረግ ትችላላችሁ። ይኸው ጨርሼዋለሁ። ስትጠቀሙ ኬሚካል ስለማንጨምርበት ለአንድ ጊዜ ብቻ የሚሆናችሁን ተጠቀሙ። በአንዴ ለውጥ ታያላችሁ። እኔ አሁን እያበጠርኩት ፀጉሬን ሚዶ ላይ ምንም የለም። እዩት እዩት፣ እንግዲህ እዩት። ካላያቸው አታምኑም። እዩት እዩት፣ ሚዶ ላይ ምንም ነገር እየወጣ አይደለም። ለምን? ቀብቼዋለሁ። የሚፈልገውን ነገር ስለሰጠሁት ማለት ነው። አያችሁ፣ ሲጀመር የኛ ችግር ነው እንጂ የፀጉራችን ችግር አይደለም። ይሄው በዚህ መልኩ በደንብ ነው። አሁን በትንሹ ማበጠሪያ በበጥርላችሁ ይኸው እንዴት ልስልስ እንዳደረገው ሶፍት እንዳረገው ይህ ፀጉሩን በጣም ነው የወደድኩት። እኔ ለራሴ በጣም ነው የጠቀመኝ። እናንተም ተጠቀሙበት እና ፀጉራችሁን ጫፍ ጫፉን ከምትቆረጡ በዚህ መልኩ አበጥሩ። ሲያያዝባችሁ፣ እኔ ሲያያዝብኝ ጫፍ ጫፉን ነበር የምቆርጠው። ከዚህ በኋላ ፀጉሬን አሳድጋለሁ፣ አልቆርጥም። ያያችሁት? ለምን? ይህን በምታጠብ ሰዓት ይህንን ከቀባሁት ከዛ በቃ እንደዚሁ ነው የሚሆነው። ይህንን ፀጉራችሁን እንደዚህ አድርጋችሁ ሞይስቸራይዝ ካደረጋችሁት በኋላ ስትታጠቡ ግን ሳሙና እንዳትጠቀሙ። ምክንያቱም በንጹህ ፀጉራችን ላይ ስለምንጠቀመው ነው። ይሄ ምንም ሳሙና ወይም ደግሞ ሻምፖ አያስፈልገውም። ከዛ በኋላ በውሃ ብቻ ነው የምታለቀልቁት። እመኑኝ ትወዱታላችሁ፣ ታመሰግኑኛላችሁ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ሌሎቻችሁም ስለምታበረታቱኝ ከልብ አድርጌ ነው የማመሰግነው። ይህን ኮንዲሽነር ተጠቅማችሁ አስተያየታችሁን በኮመንት አሳውቁኝ። እዩት፣ የኔ ፀጉር እንኳን አልፎለት እንዴት ደስ እንዳለው እዩት። ከዚህ መማር ነው እና በጣም ቆንጆ ነው። ስለተከታተላችሁኝ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ። ላይክ ሸር አድርጉ። ባይ